ሰጅዳ ሱራ ሰጅዳ ነው አይደል? ልክ ነኝ? ሰጅዳ ላይ እሱ ላይ 17ኛው እንትን ላይ 32 17 ላይ የሚነግረን ማንም ሰው አይ ችግር የለውም ኖርማል ነው ባታወጣው ጀስት ሪፈር ለማድረግ ማንም ነፍስ ይሄ ገነትን ኦር በገነት ውስጥ ያለውን ነገር በአይምሮም ቢሆን በልቡም ምናምን ብቻ እንደማያውቀው ሊያውቀውም እንደማይችል ፈጣሪ ብቻ እንደሚያውቀው እና ገነት ሲነገረን እንደዚህ ወንዝ እንዳላት የሆነ ወተት ማር ምናምን እንዳላት ምናምን የሆነ ሰዎች እንዳሉ ሰዎች እንዳሉ አይነት ነገር ኢንፎርም እየተደረገ ነው እና ይሄ ነገር ኦልሬዲ የምናውቀው ነገር አልሆነም። እርስ በርሱ እንትን አይለህም። ትንሽ እሱን ልታብራሪልኝ ነው። ምን መሰለ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩም ሐዲስ ላይ ቁርአን ላይ ሲናገር ማን ነው ሐዲስ ላይ ራሱ አላህ ሲናገር አዕደቱ ሊዒባዲ አለ ለባሪያዎች አዘጋጅቼላቸዋለሁ አለ ማላ አይኑ ረአት አይን ያላየችም ወላ ኡዙኑ ሰሚዐት ጆሮም አንድ ቀን ሰምታ ማታውቀው ወላ ኸጠረ ዐላ ቀልቢ በሸር በሰዎች ልብ ላይም አንድ ቀን ውል ብሎ የማያውቅ ጸጋ ተዘጋጅቶላቸዋል የሚለው ግን ምንድነው? ፊሃ በውስጧ አለ ነው። ፊሃ በዚያው ምን መሰለ ፊሃ የሚለው በሁለት አይነት መንገድ ነው። አሁን እሱን ከመምጣቴ በፊት መጀመሪያ ስም ነው ስያሜ ማለት ነው። ለምሳሌ ስያሜ ከስያሜ አንፃር አላህ እኛ የምናውቀውን ስያሜ ሰጥቶናል። ተግባባን። ለምሳሌ አላህ ያያል እንላለን አይደል? ምሳሌ ልስጥ ዝም ብዬ አላህ ያያል እኛም እናያለን። ሰው የኛና የአላህ ማየት አንድ ነው አይደለም? ተግባባን። እንደዛ ነው። ጀነት ውስጥ ያለው ጸጋ ተነግሮናል። ምን አይነት ጸጋዎች አንዳንድ ተወሰኑ ጸጋዎች ተነግሮናል። ስለዚህ እነዚህ ጸጋዎች ግን አላህ ከነገረን እኛ በሚገባን በስማቸው ነገር ነግሮናል፣ የስማቸውን ሁኔታ ማለት ነው። ወላኪን ግን በምንም ተአምር ከምድሩ ጋር የሚገናኝ አይደለም። በምንም ተአምር ማለት ነው ከምድሩ ጸጋ ጋር የሚገናኝ ጸጋ አይደለም ያለው። ግልጽ ነው አይደለ? ሰው ከስም አንጻር ነው። ይሄንን ነው ቀጥል። ከሌላ ገው ሰው ገብቶ እሺ መሲ አመጣ ወይ ደግሞ አመጣሽ? መረጃ አዲሱ መደበኛ ትርጉም አለክ? አይ አዲሱ መደበኛ ትርጉምማ አንተ እሱ የተዘጋጀ ነው። እኔ ላሳየ በቃሽ። ማቴዎስ ነው አይደል? መጀመሪያ መግቢያ ላይ አንብበልኝ። አንዴ ቀርታ ነው ተወሱ። አንዴ ማቴዎስ 9 ላይ ልምጣለና እስቲ ይታያል። ኢየሱስም ከዛ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ማን ነው ማቴዎስ የሚባል አንድ ሰው አለ እያለ የሚናገረው? ማለት ይህን ካለ በኋላ ከዛ በኋላ ያለውን እኮ መጻፍ ይችላል አይደል እንዴ? ማን ያለው ነው እኔ ጥያቄ። ማቴዎስ የሚባል ኢየሱስ። አረ ኢየሱስም ከዚያ አልፎ ታሪክ የሆነ ሰው ታሪክ ላይ ተቀመጠ። የሆነ ሰው ታሪክ እየነገረ ነው። ኢየሱስ ተቀምጦ የነበረ ማቴዎስ የሚባል አየና ይላል። ማን ነው ማቴዎስ የሚባል አንድ ሰው አየና እያለ የሚነግረን ማን ነው? የሚነግረን ኢየሱስ ነው። ብራዘር ጸሐፊው ማቴዎስ ነው አላልከኝም ቅድም? አዎ ልክ ነህ ብያለሁ እኮ። ማቴዎስ የሚባል አንድ ሰው አለ አየ እያለ የሚነግረን ማን ነው? ያው ለምሳሌ ማቴዎስ የሚያወራ ሰው አለ። እሺ ግን መጀመሪያ ሲያወጣልኝ ያኛውን ችግር የለውም። ለዚህኛው ይሄ መልስልኝ እንዴ! በደንብ ችግር አለው እንጂ ቀላል ችግር አለው። ይሄ መልስልኝ። ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ ነበር። ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። አሁን እኮ እዚህ ጋር እኮ ማቴዎስ የለም እኮ። ማቴዎስ ስለ ማቴዎስ የሚያወራው ማን ነው? ራሱ ማቴዎስ ነው እንዴ? ሌላ ሰው እየተረከ እኮ ነው ብራዘር። አሁን ቆይ እኔ የሆነ አንድ ምሳሌ ልስጠና ማለት ነው። ምሳሌ አትስጠኝ። ማን እንደጻፈው ንገረኝ። ይሄንን መረጃ ከማውጣት ይበል። ማን እንደጻፈው እንደማይታወቅ እሱ መረጃ ይፈልጋል። እኔ ማቴዎስ ነኝ ያለበትን ትሰጠኛለህ? የጻፈው እሺ አይደለም። ከዚያ በፊት ማለት ነው አንድ የማቴዎስ መግቢያ ላይ አንበበልኝ እኮ ነው ያልኩህ ያለው። የማቴዎስ መግቢያ ነኝ ምን ያደርግልኛል ብራዘር? አይ ቅድም ማቴዎስ ማን ነው መረጃ ለከኝ ላሳይሽ ነው። ኦኬ አሃ መሲ ከብዶት ነው። መሲ ከብዶ ነው አንተ ኧረ እኔ አልከበደኝም። ሲጀመር አልከበደኝም። እሺ ማቴዎስ ከብዶታል። በቃ 2-1 እንግባ። እሺ
ክርስቲያኖች ያው መሲና አማኑኤል ለምን አታስወጡት? ተው እንጂ እናንተ ደግሞ አስገባው መልስና። እኔ እኮ ሁለት ለአንድ መወያየት ፈልጌ እኮ ነው። ምን ሆናችሁ ነው? አስገቡት። ማቴዎስ ስንት ነው የኛው? ማቴዎስ 9:9 አንዴ ቆይ እሺ፣ አንዴ ማስታወቂያ ልፋት። ስለሱ ጉዳይ አንዴ ላስረዳ። አማኑኤል አንዴ ቆይ ተረጋጋ። ስለዚህ አሁን ምን እናደርጋለን? አማኑኤል እና መሲ አንድ ጊዜ ታወራላችሁ፣ ቀጥላለሁ። እኔ ለብቻዬ እናንተ ሁለታችሁ ቀጥሉ። ኦኬ እሺ። አሁን እያልከው ያለው ኢየሱስ ከዚህ አልፎ በመቅረጫው መሲ አንተ ከብዶ ነው። እኔ በመጀመሪያ ልክ ኢብራሂም እኔ በመጀመሪያ ጥያቄ ልጠይቅ ነው እሱ ነገር ላስረዳህ። አንዴ እሱ ነገር ላስረዳህ። አልከበደም? በቃ ሁለታችሁ ቀጥሉ። ምንም ነገር የሚከብድ ነገር የለውም። እሺ ላስረዳህ። ኢየሱስ ከዚህ አልፎ በመቅረጫው ተቀምጦ መሲ አንተ አታወራም? አይደለም እሱ ይናገርና እኔ አወራለሁ። ብራዘር ተረጋጋ። እሺ መረጃ አስተነስ። እሺ አማኑኤል መረጃ። ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ ነበረ። ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶ ይሄን የጻፈው ማን ነው? ማቴዎስ የሚባል አንድ ሰው አለ። ማቴዎስ ነው። እኔ ማቴዎስ ነው። ይኸውልህ ደቀ መዝሙሩ ማቴዎስና ይኸውልህ ስማ ኢብራሂም ደቀ መዝሙሩ ከ12 ደቀ መዝሙሮቹ ማቴዎስና ወንጌላዊ ማቴዎስ ይለያያሉ። በመጀመሪያ ማለት ነው። እሺ የትኛው ገብቶሃል? የትኛው ኢየሱስ ተነስተ ተከተለኝ ያለው ደቀ መዝሙሩን ማቴዎስ ሲሆን የጻፈው ደግሞ ወንጌላዊው ማቴዎስ ነው። ወንጌላዊ አንድ ጥያቄ አሳየኝ። እሺ ስጠኝሽ መረጃ ስጠኝ። እንዴ መረጃ ስጠኝ። የጌታ 12 ደቀ መዝሙሮች አሉ። ወንጌላውያን ደግሞ አሉ። ዮሐንስ፣ ማቴዎስ፣ ፊልጶስ፣ ማርቆስ። ይቅርታ እንዴ ይሄ ወንጌላዊው ኢየሱስን አይቶት የማያውቀው ኢየሱስ ያልተማረ ሰውዬ ነው ማለት ነው። ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶ ተከተለው። የተከተለው ማን ነው? ደቀ መዝሙሩ ማቴዎስ ነው። እሺ ጥሩ ደቀ መዝሙሩ። ስለዚህ ደቀ መዝሙሩ ያለው ነው ማቴዎስ ነው የጻፈው። ያኛው ማቴዎስ ደግሞ አለ ወንጌላዊው። ወንጌልን የጻፈው ማቴዎስ ደግሞ አለ። ከአራቱ ወንጌላውያን ማለት ነው። እሺ አራቱ ምን ነው? አሁን እያወራን ያለነው ስለ ሁለት ማቴዎስ ነው። ስለ ሁለት ማቴዎስ ነው እያወራን ያለነው። ወንጌላዊ ማቴዎስና እሺ ይኸውልህ አንተ የምትፈልገው መንገድ ብቻ እንዲላል ነበር። እኔ እውነቱን ነው እየነገርኩህ ያለሁት። ወንጌላዊ ማቴዎስና ደቀ መዝሙሩ ማቴዎስ አሉ። ኢየሱስ ክርስቶስ ተነስተ ተከተለኝ ያለው ደቀ መዝሙሩ ማቴዎስ ሲሆን የጻፈው ደግሞ እሱን ደግሞ የጻፈው ወንጌላዊው ማቴዎስ ነው። ወንጌላዊው ማቴዎስ ማለት ነው ካልከኝ ደግሞ አራት ወንጌላውያኖች አሉ። ዮሐንስ፣ ማርቆስ፣ ማቴዎስ እና ፊልጶስ። ይኸውልህ ስማ አንተ ሰው ያተና ምንም እንትን ልትለው አትችልም። ይሄን ኧረ ቆይ እስኪ ተረጋጋ እንዴ። እሺ ቀጥል። እሺ ቀጥል። ይኸውልህ አሁን ግልጽ እናድርገውና ስለዚህ ኢየሱስ ጋር ቁጭ ብሎ ያልተማረ ሰውዬ ነው የጻፈው ማለት ነው። ይሄ መጽሐፍ መጽሐፍ ቅዱስ እኮ የተጻፈው ኢየሱስ ከመምጣቱ በፊት ነው ተጽፏል እኮ። ስለዚህኛው ነው የምነግርህ። ስለዚህ ኦኬ እሺ ጥያቄ ምንድን ነው? እሺ ይሄ የተጻፈው ማቴዎስ ደቀ መዝሙሩ ሳይሆን ሌላ ወንጌልን የጻፈ የሆነ ሰው ማይታወቅ ማቴዎስ የሚባል አንድ ማይታወቅ አይደለም ማለት ነው። እሺ ይታወቃል። ማይታወቅ ሳይሆን ወንጌላዊው መረጃ አስተኝ። ወንጌላዊው ምንም እንትን የሚል ነገር አለ። መጽሐፍ ቅዱስ አንብበህ ከሆነ ገና መጀመሪያ ገጽ ላይ አለ። ትልቁ ላይ ነው። ያው መረጃ አስተኝ። አይ ቪዲዮ መክፈት አልችልም። ፎሎ ሬት ትንሽ ስለሆነ ቪዲዮ መክፈት አልችልም። እኔ ከፍላለሁ። መጽሐፍ ቅዱስ እኔ ልክፈትልሽ። በቃ ያው በቃ ሰርፕራይዝን ያዘሽ። ከዚህ በኋላ ማለት ነው የወንጌላትን የጻፉት አንዴ ላሳየህ የሚታወቁ ሰዎች ናቸው እንዳትል፣ ሁለተኛ ማለት ነው። እሺ ሁለተኛ እንዳትል። ይሄ ሁሉ መረጃ የማቴዎስ ወንጌል ምዕራፉን ክፈትልኝ። ምዕራፉን ክፈትልኝ። የማቴዎስ ወንጌል ተረጋጋ። ቆይ አንዴ ረጋ በል እሺ። ይሄ ሁሉ መረጃ ይታያል። ይሄ ሁሉ አንዱን መርጬ ነው ማሳየሽ። ይሄን ሁሉ መረጃ ካሳየው አሁን ከርዕስ እኮ ይወጣ እኮ እንዳልተጻፈ ከርዕስ ይወጣ። ይሄ ሰውዬ ጤነኛ አይደለ?
መጽሐፍ ቅዱስን ክፈትልኝ። ማቴዎስ ወንጌል አንዱ ምዕራፍ ክፈትልኝ። ማቴዎስ ወንጌል እውነትም አማኑኤል የመጣው እውነትም ታዘር ቆይ ተረጋጋ እኮ አልኩኝ። ነው አማኑኤል ማለት እኮ እግዚአብሔር ከኛ ጋር ሆነ ማለት ነው። አይ አማኑኤል የኛው ነው ነው። ተረጋጋ። እሱን ሰው ኦኬ እሺ ተረጋጋ። እሺ ጥያቄውን ስለመለስ በይዘው ያተናገር። እሺ በጣም ተናድጃለሁ። እሺ አንዴ እኮ ተረጋጋ። አንዴ ጥያቄ ሲመለስ አትናደር። ኦኬ እሺ እሺ በጣም ተናድጃለሁ። እውነትን ነው። አንዴ ተረጋጋ። እሺ ይታያል አይደል መጽሐፍ። እሺ አሁን እነዚህ ስኮላ ይሄን ጽሑፍ እኮ ከምን እንዳመጣኸው ምን እንደሆነ አላውቅም። ምን ይሁን ምን አላውቅም። ያው ምንድን ነው ጋዜጣ ነው እኮ አንተ አለማወቅ እሺ አንድ የምታውቀው ዝም ብዬ ይሄን እነዚህን አታውቃቸውም። ለምሳሌ አሁን ዘ ፋይቭ ጎስፔል የሚል መጽሐፍ አለ። ጂሰስ ሴሚናር የሚባል ግሩፕ አለ። 50 ቢብሊካል ስኮላሮች ናቸው። እንዳንተ ዝም ብሎ ስለሱ ነገር ነው ምንም የማውቀው ነገር የለም። አይመለከተኝም። እኔ መጽሐፍ ቅዱስን ነው የማምነው። መጽሐፍ ቅዱስን ነው የማምነው። እኔ መጽሐፍ ቅዱስን ክፈት። እሱ ምንድን ነው ይሄ ምንድን ነው? ተረጋጋሽ። መጀመሪያ ተረጋጋ። አትደንግጥ። አይ መረጋጋት ያለብህ አንተ ነህ። ተረጋጋሽ። አንዴ እንትን መድኃኒትህን አልወሰድክም ነው ወይስ ምንድን ነው? በጣም እያስቸገርከኝ። እኔ ብሔረሰብ አንተ ይመስለኛል። ማቴዎስ ወንጌል ክፈታው። ማቴዎስ ወንጌል ክፈት። ቆይ ተረጋጋ እንዴ ተረጋጋና ምን እናደርጋለን መሰለህ? አይዞህ ከትወዛገብ። እሺ ከማቴዎስ ላይ እኔ ማቴዎስ ወንጌል ክፈት አንዱንና ማቴዎስ ወንጌል አንዱን ክፈት። ሁለት ማቴዎስ እንዳለ እኮ ላሳየህ እኮ ነው። ሁለት ማቴዎስ እንዳለ ላሳየህ እኮ ነው። አንድ ሺህ ማቴዎስ ታሳኛለህ። ችግር የለም። ማቴዎስ እኔ ማቴዎስ ነኝ የጻፍኩት የሚል አውጣ። ምዕራፍ ነው ማቴዎስ ወንጌል ክፈት። መጽሐፍ ቅዱስ ክፈትልኝ እኮ መጽሐፍ ቅዱስ ማቴዎስ ወንጌል አልኩ። በቃ ማቴዎስ ወንጌል መጽሐፍ ቅዱስ ላይ ሰፊ ምዕራፍ ካለው ታሪክ ውስጥ በቃ የማቴዎስ ወንጌል ነው። ማቴዎስ ወንጌል አንዱ ማለት ነው። ማቴዎስ መጽሐፉን ነው ታሳይ። መጽሐፍ ቅዱስ ክፈትልኝ ያልኩ ነው። እኔ ቪዲዮ መክፈት አልችልም። ኦሎሬ ትንሽ ነው ቪዲዮ መክፈት አልችልም። ምን ነው ታሳይ? እሺ በቃ ተው፣ አትችልም። እሺ መክፈት አትችልም። ምክንያቱም ጥያቄውን መልሼዋለሁ። እሺ እኔ ደግሞ ልጠይቅህ። እሺ እኔ ደግሞ ማቴዎስ መጽሐፉን አሳየኝ። እኔ ማቴዎስ ጻፍኩኝ እንዴ? ማቴዎስ ወንጌል ላሳይህ ምዕራፍና ቁጥር። እሺ የማቴዎስ ወንጌል ምዕራፍ 1 ቁጥር 10 ክፈትልኝ። እሺ ምዕራፍ 1 ቁጥር 10 እኔ ማቴዎስን የጻፍኩት የሚል ማለት ነው። እሺ ቁጥር 10 ላይ ኖ የጻፍኩት ሳይሆን ማቴዎስ ሲባል ወንጌል የለም ማለት ነው። እኔ ማቴዎስን የጻፍኩት የለም ማለት ነው አይደል? የለም ኖ ማቴዎስ ሲባል ወንጌላዊ እንዳለ ላሳየህ። ማቴዎስ ወንጌል ምዕራፍ 1 ቁጥር 10 ላይ የማቴዎስ ወንጌል የሚለው ብቻ እኮ ይገልጻል። የማቴዎስ ወንጌል ብቻ ይኸውልህ። ቆይ ኢብራሂም አንዴ ስማኝ። ኢብራሂም እንደማመጥ ኢብራሂም አረባላ ይኸውልህ ስማኝ። ቆይ እንግባባ። ይኸውልህ መጽሐፍ ቅዱስን ክፈትልኝ። መጽሐፍ ቅዱስን ክፈትልኝ። ዝም ብለህ ምዕራፍና ቁጥር። አይ የማትከፍት ከሆነ ወደ ሌላ ርዕስ እንሂድ። በቃ ጥያቄውን እሺ መልሼዋለሁ። ማቴዎስ ወንጌል ነው የመጀመሪያው ምዕራፍ። እሺ ምዕራፍ 1 ክፈትልኝና አካዝም ሕዝቅያስን ወለደ። ሕዝቅያስን ምዕራፍን አሳይኝ። ቪዲዮ ክፈት። አሳይኝ። ማቴዎስ ወንጌል ምዕራፍ 1 ቁጥር 10 አካዝም ሕዝቅያስን ምናሴን ወለደ። ምናሴም አሞጽን ወለደ። እሺ አሁን ምን እናደርጋለን? አሁን ወንጌላዊ ማቴዎስ እንዳለ አወቅ። ወንጌላዊ ማቴዎስ እንዳለ አወቅ አይደለ? ይቅርታ ጋር በቃ አውቄያለሁ። ወንጌላዊ ማቴዎስ እንዳለ አወቅ። አሁን ደግሞ የጌታ ደቀ መዝሙር አሁን ማቴዎስ መጽሐፉ ነው መረጃ ስ ይኸውልህ፣ እኔ ብቻ ላውራት ትበል። እኔ ስማኝና ዘባን እንትን እሰማሃለሁ። ይኸውልህ ማቴዎስ መጽሐፉ ስማኝ። ይኸውልህ ስማኝ። ማቴዎስ መጽሐፉ እኔ አንተን አልሰማህም። ማቴዎስ መጽሐፉ መረጃ ስ መጽሐፍ ቅዱስ ላይ 4 ወንጌላውያን አሉ። እሺ መጽሐፍ ወንጌል ነው የጻፉት። እሺ መጽሐፋቸው መረጃ። እሺ ተወው። አንተ መመለሳችን እሺ ነው ጠይቀህ እና ታችራ ለለቅሶን ጨርሰናል። እሺ አያችሁ፣ እስከ ጥግ እንዲያስጨርሽ ትሄዳለህ ማለት ነው። እሺ የእረኛው ድምፅ አለ። ጥያቄ አለ? ለምን ነው እንዴ? አለን የሆነች
ጥያቄ ልጠይቅሽ ነበር። የሆነ ነገር ሰምቼ ለማወቅ ፈልጌ ነው። ያፉር የሚባል አህያ አለ እንዴ? ከመሐመድ ጋር የተያያዘ ያፉር የሚባል አህያ የለም። መረጃ ታወጣለህ? የለም። ኦኬ። አይ እኔ ያፉር የሚባል አህያ መሐመድ አግኝቶ ወንድ ነው ሴት ነው የሚመች ብሎ መረጃ ካለ አውጣ። መረጃ አለ? መረጃ ካለ አውጣ። እሺ ትልቁ ላይ ነው። እሺ መረጃውን አውጣ። ተፋተው መረጃውን ጽሁፍማ አለ። ተፋተው ታውቀዋለህ። መጀመሪያ አንተ እመን ያፉር የሚባለውን አህያ መረጃውን ተፋተው። መረጃውን ታውቃለህ። ጽሁፍ እንዳለው እውነተኛውን አይሁን ተውና ምንድን ነው የጠየቀው? መረጃውን በቃ እኔ አይመለከትም። መረጃውን ተፋተው። መረጃውን ክፈት። መረጃውን ክፈት። አክሊለ ተመለስ። መጀመሪያ እመን። ይኸውልህ መረጃው ትክክል አይደለም የሚለውን ማውራት እንችላለን፣ ግን መረጃውን ክፈተው። መጀመሪያ ነገሩ አለ የለም? እመን መጀመሪያ። እሱ የለም ክፈተው አለ። መጽሐፉን ሪጀክት ታደርጋለህ አንተ። አሁን መጽሐፉን ደግሞ ባመጣለህ መጀመሪያ መሐመድ ያወራውን ወሬ ምናምን አንሳና ከፈለክ ሪጀክት አድርግ። በቃ ከፈለክ አንዴ ናችሁ ክርስቲያን ታውቀዋለህ በሉታ። ኧረ ምን አይነት ናቸው? ይብሮ አንዴ ሰፍል አድርግ አንዴ። እሺ ይሄ ልጅ አስወጣው፣ አክሊለን አስወጣው። እሺ አክሊለን አስወጡት። ጀማል አንዴ ሞዴሬተር ልስጥ። እሺ ጄክ እሺ ለመጥቀስ የፈለገው ይህንን ዘገባ ነው እና ዘገባው ይሄ ነው። ሐዲሱል ሒማር የሚል ነው እና ዳዒፍ ነው ዘገባው በነገራችን ላይ እና በአጭሩ ለመጥቀስ የፈለገው ይሄ ነው። ግን ምንም በቃ ዝም ብለው ሰምተው ነው የሚመጡት። ምንም የሚያውቁት ነገር የለም እና መረጃ የለም። እንደዚህ መረጃ የሚባል ነገር አይደለም። ዳዒፍ በእኛ ዘንድ መረጃ አይደለም። ሰው መረጃ ሳይኖራችሁ መረጃ ሳትይዙ ሷሂህ የሆነ ነገር ሳትይዙ አትምጡ ነው። የሚሰጣችሁን ነገር ራሱ በአግባቡ ይዛችሁ ነው ባካችሁ። ማሻአላህ ኢብሮ እዚሁ ላይ አስከትል ጥያቄ ነውና ጄክ ማን አንዴ ከዚህ በፊት ዞብል ቆይ አንዴ ትገባለህ። ከዛ በፊት አንዴ ቆይ ስለ አህያ ከፈለጉ ማለት ነው። አንዴ የአህያን ጉዳይ አስመልክቶ አንዴ ላሳያቸውና ስለ አህያ ከሆነ የተፈለገው አንዴ ላሳያቸው። ምክንያቱም እግዚአብሔር በምን ምክንያት ሁለት ሚስቶች አግብቶ ትተውት እንደሄዱ ምሳሌ ሲሰጠን ምን አለመሰላችሁ? ነገር ግን በግብፅ ምድር የጎለመቱበትን የኮረዳነታቸውን ዘመን አስባ ግልሙትናዋን አበዛችላል። ስጋቸውም እንደ አህዮች ስጋ የሄዱበት ምክንያት እነዚህ ምልምሎች ነው የተከተለቻቸው፣ የሆነ ምልምሎቹ ማለት ነው። እሺ ለምንድን ነው? በቃ ስጋቸው እንደ አህዮች እንደ አህያ ማለት ነው። ከዛ ደግሞ ዘራቸውን እንደ ፈረስ ዘር የሆኑ እነዚያ ምልምሎች ተከተለቻቸዋል። ስለዚህ ምንድነው በአጭሩ ያው ስለ አህያ ከሆነ ያው ግልጽ መረጃ አለ። አህያ ከሆነ ማለት ነው ያው በግልጽ እግዚአብሔር እንግዲህ ክፉ አታስብሉን፣ ወላሂ እኛ ክፉ አታስብሉኝ። እኔ አሁን እርግጠኛ ነኝ ይሄንን የምልበት ቀን ግን ይመጣል። አንድ ቀን ውይይት ላይ በትክክል የምልበት ቀን ይመጣል እና ምናልባት የዛን ጊዜ ብልግና ሲናገሩ እኔ የምልበት ቀን ይመጣል። አሁን ግን በወቁት እግዚአብሔርን የተዉበት ምክንያት ትልልቅ እንደ አህያ ያላቸው ብልታቸው እንደ አህያ የሆነ ስለሆነ ነው ትተዋቸው የሄዱት ማለት ነው። እና የማን ትንሽ ነው የማን ትልቅ ነው የሚለው የምናወራበት ይሆናል። እሱ ነው። እሺ ቀጥል ዞብል። እሺ እንትን ነው እዚሁ የሀዲስ ጉዳይ ላይ በተደጋጋሚ የምሰማው ነገር ስለሆነብኝ ነው። ደኢፍ እና ሰሂህ ምናምን ያንን ነገር አንደኛ ይሄንን እንደዚህ ብሎ የሚፈርጀው ማን ነው? ሁለተኛ ደግሞ የማይሆን ነው ብሎ ከተፈረጀ በኋላ እንደ ማስረጃ ሆኖ እየቀረበ ያለው ያው በሆነ በጽሁፍ መልክ ነገር መቼም ተጽፎ ስላለ ነው። እና ያን ለምን ያን የሚቀበሉት አካሎች አለ ወይ? እና አንተ አሁን ደኢፍ ብለህ የምትለውን እንትን ሀዲስ ሌላው የሆነ የሙስሊም አካል ሌላ ፓርቲ ደግሞ የሚቀበለው ሰው አለ ወይ? ጄክ አለ አይደለ? ጄክ
ኦኬ በነገራችን ላይ ዳኢፍ ዘገባ የሚያስቀምጡት ሰዎችን ለማስጠንቀቅ ነው። መጽሐፎቻቸው ውስጥ የሚያስቀምጡት ሰዎችን ለማስጠንቀቅ ነው። ዳኢፍ የሆኑ ሰዎች አንዳንድ ከሃዲያኖች የቀጠፉትን ከዛም አንጻር ከሌላም አንጻር አለ። ዳኢፍ የሚሆነው ከብዙ አንጻር ነው እና ሰዎችን ከዛ ነገር ለማስጠንቀቅ ነው የሚያስቀምጡት። ነገር ግን የታሪክ መጽሐፎች ላይ ከሆነ ግን እንደ ታሪክ ስለሆነ የሚወሩትን ነገራቶች በአጠቃላይ ይቀመጣል። በመሰረቱ ሐዲስ ማለት ወሬ ማለት ነው። እሺ ምንም በቃ ለምሳሌ ታሪክ እንደማለት ነው። ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ ከሆነ ያ ሪቪሌሽን እና የግል ራእይ ስላልሆነ እንደ መለኮታዊ እንቀበለዋለን። ነገር ግን የሌሎች ሰዎች ወይም ደግሞ ታሪካዊ ነገር ላይ ሲሆን እንደ ታሪክ ነው የሚዘግቡት። ዳኢፍ የሆኑት ነገራቶች ተቀበሏቸው ሳይሆን ሰዎችን ለማስጠንቀቅ ነው የሚያስቀምጧቸው። ሌላኛው ደግሞ ሐዲስ እንዴት ነው ዳኢፍ የሚባለው ከተባለ የራሱ ተርሚኖሎጂ አለው እና ከዛ አንጻር ነው። ለምንድን ነው የሚያስቀምጡት ካልክ አይ ለማስጠንቀቅ ነው። ሌላኛው ደግሞ አንድ ሐዲስ እኔ ዳኢፍ ለማለት ቀዳሚ ያስፈልገኛል ከተባለ አይደለም። በሐዲስ ተርሚኖሎጂ ተንተርሼ ያንን ነገር ዳኢፍ ምል ከሆነ በቂ ነው ማለት ነው። ማን ነበረ? ዞ ይሰማል? አዎ ተሰምቶኛል። ኦኬ ሌላ ደግሞ ምን መሰለ ኢብራሂም፣ ባለፈውም ከዚህ በፊት አንተ ጋር መጀመሪያ እንደመጣው እንደሆነ እንደዚህ ጥያቄ ተጠይቄ ዞ ብለህ ሰማህ? ሰላም ወራህመቱላሂ ፒኬ ቀጥልስ። ሰላም ብያለሁ ሁላችሁንም። የሆነ ፖይንት ላነሳ ብዬ ነው አሁንና ብዙ ሰው